አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ቻናል ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ባላችሁ መሰረት እንግዲህ ዘይት ቆጣቢ የሆነውን ሳምቡሳ አሰራር ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻው ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እዚህ ጋር የሚያስፈልገን ዱቄት፣ ጨውና ውሃ ብቻ ነው። ሌላ ምንም ነገር አንጠቀምም። የሳምቡሳ ቂጣውን ለመስራት ማለት ነው። እና ጨው ጨምር ያለሁኝ ከዛ ውሃ አድርጌ እኔ ቀጠን አድርጌ ነው የማደርገው። ምክንያቱም ከምጣዱ ላይ ቶሎ ቶሎ እንዲገፋልኝ ማለት ነው። ወፈር ካደረኩት ያው ስለሞከርኩት ነው። ከዚህ በፊት ወፍራም ከሆነ ምጣዱ ለስላሳ ስለሆነ ታውቃላችሁ፣ ስትገፉት ሸለል ሸለል ነው የሚለው ያው ምጣዱ ለስላሳ ስለሆነ ማለት ነው። እና በተለይ ከሰማ ደግሞ መብሰል ይጀምራል። እናንተ ገና ሳትገፉት እና ወፍራሙ ብዙም አይመቸኝም። ስለዚህ በእንደዚህ ነው የማደርገው። ትንሽ የተወሰነ እንደዚህ ቀጠን አደርግና ከዛ ምጣዱ ላይ አድርጌ አሁን አሳያችኋለሁ። ልክ ግፍት ሳደርገው በደንብ ይገፋልኛል ማለት ነው። እንደምታዩ በዚህ መልኩ አቅጥኘዋለሁኝ። ከዛ በእጄ በነገራችን ላይ ያቃጥላል ምጣዱ ስለሚሰማ እንደዚህ በደንብ እንትን አሳሳለሁ ምናምን ስትሉ እጃችሁን የተወሰነ ያቃጥላልና በአንድ እጄም እየቀረጽኩ ስለሆነ አልተመቸኝም እና ያው ሳሳ አድርጌ በደንብ ልጋግረው ማለት ነው። ልክ እንደዚህ አድርጌ እየጋገርኩኝ ነው፣ ግን ስቀርጽ አይመቸኝም፣ ይወፍርብኛል ብዬ አቁሜ ነው እንደዚህ እየጋገርኩ ያለሁት። የመጨረሻ አንድ ላሳያችሁ እንዴት እንደምትገፉ ለማሳየት ነው እንጂ አይመችም። አንድ ስልክ እየቀረጻችሁ አንድ ስልክ እንትን ሲሆን እና እንደዚህ ያደርጋችሁ በደንብ እንዲለሰልስላችሁ ማድረግ አለባችሁ። ምክንያቱም ወፍራም እንዳይሆን ቂጣው ወፍራም እንዳይሆንባችሁ በደንብ ልስልስ እንዲል ማለት ነው ስስት ማድረግ አለባችሁ። ከዛ እንደምታዩት ጋግሬ ጨርሻለሁኝ። አሁን እቆራርጠዋለሁኝ በአሳምቡሳ መልክ ማለት ነው። ልክ እንደዚህ በደንብ እቆራርጬ አስተካክለዋለሁኝ። እኔም እቆራርጠው ጥቅልል ካደረኩ በኋላ በልክ ቁርጥርጥ አድርጌ እንደገና ተረትረዋለሁ ማለት ነው። እንደዛ እያደረኩ ነው የምቆርጠው። ከዛ አሁን አስተካክዬ ጨርሻለሁኝ። መጠቅለል ብቻ ነው ማለት ነው የቀረኝ። ምስሩን አላሳየኋችሁም። ምስሩን መጀመሪያ ከቀቀልኩ በኋላ እንደዚህ ይበስልልኛል። በደንብ ባታበስሉት ጥሩ ነው። እኔ ጥጄው ቂጣውን እየጋገርኩኝ እያለ ያው ትንሽ በሰል ብሎብኛል። የተወሰነ ሲቀረው ቢሆን አሪፍ ነው። በሳይ ምስር ከሆነ በተለይ ጥንቃቄ ይፈልጋል እና ጥሩ ነው፣ ግን የተወሰነ በስሏል። እዚህ ጋር ራሱ እንዳይበስልባችሁ መጠንቀቅ አለባችሁ። ከዛ ጨው፣ ቃሪያና ሽንኩርት ከትፋችሁ እንደዚህ ማቀላቀል ብቻ ነው። ወዲያውኑ ትኩሱን ማለት ነው። ውሃውን እንዳጠለላችሁ ትኩሱን እነዚህን ነገሮች ጨማምራችሁ ታቀላቅሉታላችሁ። ከዛ በኋላ እንደዚህ ያስተካከልኩትን አሳምቡሳ እንደምታዩት ገልብጬ ነው ያደረኩት። ከቂጥ በኩል ባለው ማለት ነው ምጣዱ ላይ በተጋገረው በዛ ነው የምጠቀልለው። ምክንያቱም እዚህ ጋር ከተቀለልኩኝ በኋላ ልክ እንደዚህ አድርጌ ልጥፍ ሳደርገው ከሳምቡሳው ላይ አይነሳም፣ የመጣበቅ ባህሪ ያለው። ከታች ቶስት ምናምን የምንለው ቱሽት ነው የምንለው እሱ ቂጣውን ስትጋግሩ ስለሚኖረው ቂጡ። ቆይ እዚህ ጋር ላሳያችሁ። እዚህ ጋር አሁን ቂጣው ነው ከስር እንደምታዩት ቱሽት በልቶት የሚባል ነው አባባል ያለው እሱ። ልክ እንደዚህ ይያያዛል። አሳምቡሳው እርስ በርሱ እንዲጣበቅ ያደርገዋል። ለዛ ገልብጣችሁ ነው የምጠቀልሉት። ከዛ ሁሉም ይጣበቅላችኋል ማለት ነው። ልክ በዚህ መልኩ ሌላ ዱቄትና ውሃ መበጥበጥ አይጠበቅባችሁም፣ ራሱ ይጣበቃል። ከዛ እንደዛ አድርጌ ሁሉንም ከተቀለልኩኝ በኋላ ቪዲዮ እንዳይረዝም ነው ጠቅልሌ ጨርሻለሁኝ። እዚህ ጋር ከትብሲው ላይ ዘይት አደርግና አገላብጠዋለሁኝ። እንደዚህ በሁለቱም በኩል ዘይት እንዲቀባልኝ ማለት ነው። በደንብ እንትን አድርገዋለሁ እንዳይደርቅ ነው ዘይቱን የተወሰነ እና ያው ዘይት ቆጥቧል እላቸዋለሁ። በተወደደ ዘይት በጣም ዘይት ተወዷል። ከዛ እንደዚህ ከለቀለኩት በኋላ እንደዚህ ምጣድ ላይ አደርገውና ግጥም አደርገዋለሁ። ከዛ ለሁለተኛ ጊዜ ደግሞ እንደዚህ ገልብጬ አበስለዋለሁ ማለት ነው ገጥሜ። መጨረሻውን እንግዲህ ይሄንን የመሰለ ቆንጆ አሳምቡሳ ምንም አይነት ፍሩን ሳያስፈልገን በእንጀራ ምጣድ ብቻ ቆንጆ የሆነ አሳምቡሳ ለጤና ተስማሚ የሆነ
እንዲሁም ደግሞ ዘይት እንቆጥባለን ብያችኋለሁኝ። አሪፍ የሆነ ሳምቡሳ ሰርታችሁ መብላት ትችላላችሁ። በጣም ቅንብር ያለ ቆንጆ። በነገራችን ላይ ከሽ የሚለው ሳምቡሳ እንደዚህ ደረቅ ሲል በጣም ደስ ይላል። ቂጣ ሲሆን ያኒ ብዙም አልፈልገውም፣ ደስ አይለኝም። እና እንደዚህ ቅንብር ይላችኋል። ድርቅ ያለ ሳምቡሳ የምታነባብሩትን ሊጥ እየጠቀለላችሁ ሳለ እሱን አለማብዛት፣ ያኒ ብዙ ንብርብር እንትን አታደርጉት። ምክንያቱም ይሄ ቂጣ ነው። ስለዚህ ስለሚነባበር የተወሰነ 2 ጊዜ 3 ጊዜ እንደዚህ ካነባበራችሁት ስስም ስለሆነ ቂጣው እንደዚህ አድርጋችሁ ቆንጆ የሆነ ሳምቡሳ መስራት ትችላላችሁ። ያው እንደምታውቁት ዘይት 2300 ብር ገብቷል፣ 5 ሊትር ዘይት። ስለዚህ ዘይታችሁን ከምትጨርሱ በዚህ በተወደደ ዘይት ኑሮ በዘዴን ተጠቅማችሁ እንዲሁም ደግሞ ጨጓራ ለሚያማችሁ እንደኔ እኔ በጣም ሆዴን ያመኛል ብያችኋለሁኝ። እንደዚህ ዘይት መብላት አልችልም። ይሄ እንደዚህ በፍሩን ወይም ደግሞ እንደዚህ በምጣድ የተጠበሰ ከሆነ 5ም 6ም እበላለሁኝ። ይሄንን በዘይት የተጠበሰ ከሆነ ግን አንድ ሀባ በልቼ ወላሂ በቃ ሆዴ በጣም ነው የሚያመኝ። በቃ ውስጤ ልቤ ይሄ በጣም ይቃጠላል። እኔ ለምን እንደሆነ አላውቅም። ዘይት በጣም ይጣላብኛልና ለዛ ታምሜ ስጨነቅ ከማድር እንደዚህ ያው እንደ ዘይት እንደሚጠበሰው ላይሆን ይችላል። አሁን ምሳሌ በዘይት እየጠበሰ መብላት የለመደ ሰው ይሄንን ብላ ብትሉት እኩል ላይ መጣለት ይችላል። ግን ከጤና በላይ የለምና ለጤና ተስማሚው ይሄ ነው። ዘይት ብዙም አይመከርም እላቸዋለሁ ውዶችዬና ያው በዚህ መልኩ ቆንጆ የሆነ ሳምቡሳ ሰርታችሁ ለማፍጠሪያ ማዘጋጀት ትችላላችሁ። አረብ ሀገር ሆናችሁ ያው ፍሩን አለላችሁ፣ ኦቭን ውስጥ ይገባል በደንብ ሆኖ ልክ እንደዚህ ይወጣል። ስለዚህ ምንም አይነት ልዩነት የለውም። ኢትዮጵያን ብትመጡ መብራት ባይኖራችሁ፣ ኦቭን ባይኖራችሁ፣ አንዳንድ ጊዜ መብራት ኑሮን ራሱ ኦቭን ቤት ውስጥ ላይኖረን ይችላል። ለምን ውድ ስለሆነ ላንገዛ እንችላል፣ ማቴሪያል ላናገኝ እንችላል። ግን እንደዚህ አድርገን የእንጀራ ምጣድ ማንኛውም ቤት አይጠፋም። ስለዚህ ይቺ የድሃ እንትናት ማለት ነው። ለጤናም በነገራችን ላይ ጊዜም ይቆጥባል። አሁን ምሳሌ 20 ሳምቡሳ የምትጠብሱ ከሆነ 3 ወይም 4 ምናምን እያስገባችሁ ነው የምትጠብሱት። ግን ምጣድ ላይ ከሆነ ደግሞ ሁሉንም አስገብታችሁ 20ም አድርጉት 25ም ሳምቡሳ ጥበሱ። ሁሉንም አንድ ጊዜ አስገብታችሁ መገላገል ማለት ነውና ጊዜም ቆጣቢ ነው እላችኋለሁኝና ይሄንን ይመስላል እንግዲህ የዛሬ ቪዲዮ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ተመልሼ እስከምጣ አላህ ሰላማችሁን ያብዛው፣ አገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።